እንደዚህ ጥላቻ ቅናት ምቀኛ ሲበዛባቸው ሀይሚና ብሩኬ እየገሰገሱ ይሄዳሉ። ስለዚህ ያችን አየው ብላችሁ ብሩኬ ላይ እየጻፋችሁ አንድ ነገር ስታይ ሀይሚ ላይ እየጻፍ እጅሽ ያምጽፊበት እጅሽ መድኃኔዓለም እጅሽንም በካንሰር እግዚአብሔር በካንሰር ቁምጥምጥ ያርግሽ፣ ቁምጥምጥ ያርግሽ። ይሄ የማይለቅ በሽታ ይላክብሽ። ተከራከሪላቸው፣ ስለ እነሱ ጀግንነት አውሪላቸው። ስለ እነሱ በኢትዮ በሮች እነዚህ እንቆች ልጆች ተው ስንላቸው የሚተዉ ይሄ ስራ ምን ሲሉ እንትን የሚሉ ልጆች እንዴ! ከዚህ በላይ ምን ይሆኑላችሁ እንዴ? ስንቱ አለ አይደል? 3 ዓመት 4 ዓመት የሚሰራ እንዴ! እግዚአብሔር ወዳጆች ከሆናችሁ ስለ ብሩኬ ስለ ሀይሚ ጥሩነታቸው የሰው መውደድ እንዳላቸው በቃ የተከበሩ ምን አይነት ነገር ይዘው እንደሚመጡ ያንን አውሩላቸው። በቃ አውሩላቸው። በቃ እኔ ማንንም አልሰማም ዛሬ እግዚአብሔርን እንዴ! እኔ አልሳደብ እንጂ ግን አስተላልፋለሁ እንዴ! ብሩኬ እና ጓደኛው ታላቅ ወንድሙ ያችን እንትን አድርጎ ብሩኬ ጆሮ ላይ ስልክ ይዟል እንደዚህ ብሏል። ልክ በቃ ብሩኬን ያሸማቀቅ በአናትሽ ተተከይ። መቼም አይሸማቀቅም ልንገርሽ ብዬ ነው። እከካም እኔ ድሮም የምፈልገው የእነሱን ፍቅርና ሰላምና አንድነታቸውን ነው። ስለሌላው አይደንቀኝም። በቃ እነሱ ሁለቱ እንደዚህ በፍቅር ሲመጡልኝ እኔ በቃ እኔ እንጃ ከእድሜ 10 ዓመት ወደኋላ እንደተመለስኩ ነው የምቆጥረው። እዚህ ላይ ያለሽው ቲክቶክ ላይ ወይ አልወለድሽ አላገባሽ ገና የትዳርን መንገድ የመውለድን መንገድ አላየሽ። ነገ ምን ይገጥመኛል፣ ምን እሆናለሁ፣ ሴት ነኝ የሚለውን እስኪ አስቢበት እንዴ! ማርያምን እግዚአብሔርን ነው የምልሽ። በቀደምም እሷ ስትመጣ እንደዚህ እግዚአብሔርን ነው የምላችሁ ለሰጣችሁ እግዚአብሔር እጥፍ 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 አድርጎ ለሰጣችሁት እንደዚህ ልጆቹን ላስደሰታችሁ እንደ አምላክ የፈጠራችሁ አምላክ እቤታችሁ ሙሉ ያደርግላችሁ፣ ክፉ አይንካችሁ። ባወጣችሁት እግዚአብሔር አምላኮች ጨምሮ ጨማምሮ ይስጣችሁ። በመንገዳችሁ ላይ ሁሉ እግዚአብሔር በረከቱን፣ ሲሳዩን፣ ጸጋውን በቤታችሁ ላይ ይሙላላችሁ። እነዚህ ልጆች ያስደሰታችሁ በጠቅላላ በታብታብም በሁሉ ነገር ያገዛችኋቸው እግዚአብሔር እንደው ዘመናችሁን ይባርክላችሁ። በቃ እኔ ይሄንን ነው የምለው። ቅናተኞቹን ደግሞ ልቦና ይስጣችሁ። ይሄ ልጅን ሰው ብሩኬን ለማሸማቀቅ ሀይሚን ለማሸማቀቅ የምትሄዱበት መንገድ ልቦና ይስጣችሁ። እመቤቴን ልቦና ይስጣችሁ። ግን እግዚአብሔርን ከነዚህ ልጆች ጋር ከደስታቸው ጋር በገቡ ቁጥር የምታስደስቷችሁ በቃ እንደው ምን ቀረን በቃ ወይ አለቀ ሳትሉ ሳትሰስቱ የምትሰጡ በጠቅላላ እግዚአብሔር ሙሉ ያደርጋችሁ። እንደው በሽታ በቤታችሁ አይግባ። ጤና ነው የለሰው ልጅ ጤናውን ያድላችሁ። እግዚአብሔርን ነው የምለው እኔ ሌላ ምንም አልልም። ፈጣሪ ነው የምለው። ፈጣሪ ይውደዳችሁ። ሰው ቢጥላችሁ ፈጣሪ ያነሳችኋል። እነዚህ ልጆች ስንት ጊዜ ነው ሰው እኮ የኮረኮማቸው፣ ስንት ጊዜ ነው ሊጥሏቸው የሚፈልጉት። ግን እግዚአብሔር አምላክ ወይ ከነሱ ጋር እግዚአብሔርን የያዘ ምንም አይሆንም። ሀይሚና ብሩኬ ደግሞ እግዚአብሔር ነው ከነሱ ጋር ያለው። ልጁ እኮ ልቡ ይጫወታል እንጂ ጌም ጋር አይኑ እኮ ሚስቱ ጋር ያለው። ስለዚህ ሰው መናገር ሳይፈልግ አታናግሩ። ሜላትዬ እንዴት ነሽ? ሰላም ነሽ ወይ? እና በፈጠራችሁ ልጆቹ ይስሩ። አገበች እኮ በጣም አንቺ ከበቃሽ ምን አገባሽ? የሰጠውሽ እኔ አይደለም ሜላትዬ ይዝላክሽ እና በቃ ተዋቸው፣ እግዚአብሔርን ተዋቸው። ወዳጅም ሲኖራቸው ወዳጆቻችሁን የሰጡትን እስቲ እያመሰገናችሁ በቃ ክፉ ሳይወጣችሁ እስቲ የትናንትናው ደስታን አጣጥሙ እኮ ደስ ሲል የትናንትናው ለብሩኬ የሰጡት ወይኔ እግዚአብሔር ስጣቸው እንዴት ደስ ይላሉ፣ ባወጡት ፈጣሪ ተካላቸው ሙሉ ይሁኑ እያላችሁ እስቲ እንትን በሉ፣ አመስግኗቸው። ሌሎችን ተው፣ እነዚህ ሌላ ሀገር ያሉትን ትላልቅ ሰዎችን አመስግኗቸው፣ ደስ ብሏቸው። እኔ እንደው እግዚአብሔርን ተንበርክኬ ሁሉ ብጸልይላቸው ነው ያጻተኛ አንድ ቆሻሻ ነኝ ቲክቶክ ላይ ተዘፍዝፌ የምውል
እኔ የኔን ኃጢአት ራሱ መቼ አጠብኩና ነው ለሰው ጸሎቴን የሚሰማው መድኃኒዓለም። ስለዚህ አመስግኑ። ያወጡትን ፈጣሪ ተካላቸው። ብሩኬ እንደዚህ ደስ ብሎ ሲወጣ ደስ አላላችሁ? እኔ የራሴ ደስታ ነው የመሰለኝ ስቆ ሲወጣ። አንድ ነገር እኮ የሆነ እንኳን ስለምንወዳቸው ሲቀጡብን እንኳን እንሳሳላቸዋለን ለእነዚህ ልጆች። ስለዚህ እባካችሁ በፈጠራችሁ ልጆቹን ለማሸማቀቅ ወይ ልጆቹን ስና በጠጣ እኔ ሴቷ እየተንገላገልኩ ጠጣለሁ። ግን ብሩኬ ሲጀመር መጠጥ አይጠጣም። ምን አባሽ ታመጫለሽ? አይጠጣም። እሱ እንደሆነ የተከበረ ልጅ ነው። እኔ የእነዚህ የሁለቱ ልጆች ደጋፊ በመሆኔ ዘላለሜን እግዚአብሔርን አመሰግነዋል። እግዚአብሔር ይመስገን ከቆሻሻ ጋር አላስጠጋኝ። እነዚህ ልጆች እንዲወዳቸው ስላደረገልኝ ፈጣሪን አመሰግነዋል። እናንተም ብዬ አይደለም እዚህ ቲክቶክ ላይ ብትንጫጭ የታባሽ አቅሻለሁ። እኔ እኮ ያወቅኩት መጀመሪያ ሀይሚና ብሩኬ መሰለኝ። ከዛ በኋላ ነው እናንተን ያወቅኳችሁ። ተከበሩ። ስትከበሩ እኛ እናከብራችኋለን። ዝቅ ካላችሁ ደግሞ እኛም እንረግጣችኋለን። በተለይ በእነዚህ ሁለት ልጆች ከመጣችሁ ረግጣችኋለሁ። አዳሚ ቀልድ አላውቅም በእነዚህ ሁለት ልጆች ተቃሞች። ሰው ዝም ሲላቸው አላበዙትም እንዴ? አንዬ ሰላም አደርሽ? እንዴት አደርሽ እናቴ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ። ደህና ነሽ? አለሁልሽ እናቴ። አንቺው ተረጋጋች። ኧረ እኔ ትቻቸዋለሁ። ምን ተናገርኩ እኔ? እነዚህ ዝም ብለሽ እንድታወሪ ያደርጉሻል። ግን ደግሞ ፈጣሪ ነው ለአንቺ ለእነሱ ያላቸው። ይህ የሰው ልጅ ለመጣል ይሄን ያህል መሮጥ ትንሽ እንትን አገኘው ብለ አንቺ ፈናቲም እንዴ? እኔ እንኳን እነሱ አይጠጡም። እኔ ራሴ ዛሬ ምን አለበት የቡሄ ዳቦዬን እየጎመጥኩኝ እንደው እንደዚህ ጠጄን ቋ እያረኩኝ ፈታ እያልኩኝ ብመጣ መልአክ አይደለም እኮ ሰው ኖ አይደለም። ብሩኬ አይደለም። ብሩኬ እኮ እየጠጣ አይደለም፣ ስልክ እያወራ እኮ ነው። እነሱ እኮ ፈታ እያሉ እኮ ነው ያን ቪዲዮ እንትን ያሉት። ናቲ ቤት እኮ ነው። የት መሰለሽ? ናቲም አለ እኮ አጠገቡ እኮ ናቲ ቤት እኮ የተነሱ ነው እኮ እንጂ ወይ የናቲ ሚስት ፈታ ልትል ይሆናል የቀረጸችው። ምን ችግር አለው ደግሞ? ጠጅና ብርዝ የማያውቅ ህዝብ ጋር ነው እዚህ ጋር ተሰልፈን ያለ ነው። ጠጅ ስናገባቸው ለምን ያሽከረክራሉ? አይደለማ ብሩኬን ያሸማቀቁ መስሏቸው ነው እከኮች። እንኳን ወንድ ልጅ ሴት ልጅ ዛሬ እየሰከረች ትገባለች። እኔ አልስቅም። እንኳን በስቀው ማገጠው አያውቁትም እንኳን የሚጠጣ አይደለም። ኧረ በእናትሽ እኔ አልናገርም ስትይ እንድትናገር ያደርጉሻል። እኔ እኮ ልከፍት አልነበረም እኮ ተናግሬ ልወጣ ብቻ ነበር። በቃ እንውረድልሻ። በጣም አይ ቁጭ በይ። ቆይ ትንሽ ከከፈትኩ አይቀርም። እሙዬ እንትና ጋ ናት፣ መቅዲ ጋ ናት። እንሂድ እዛ እንሂድ እዛ። እኔ አይደለም ስልሽ እኔ በጣም ስለተሰማኝ ነው። ገባሽ? እኔ አንቺም ስትልኪ አመመኝ በጣም ነው የተሰማኝ። ጌታን ለብዙ ሰው ኮሜንት ጻፍኩ ከታች ግን የሚሰማኝ ሰው የለም። ምንም ይሄ እኮ ፈታ ነው ያሉት እኮ ቁጭ ብለው እንጂ እነ ብሩኬ። ቆይ አንድ ላስታውሳችሁ፣ ቡታጀራ ላይ ብሩኬ፣ ማርክ፣ ኤፍሬም ምናምን ጠላ ምናምን እየጠጡ በንትን ስንት እንትን ሰርተው የለ እንዴ? ላምጣላችሁ እንዴ እሱን? ነይ መቅዲ ቤት እንሂድ። ፍርዬ የመቅዲ አንቺ ልጅ ደግሞ እኮ ልከሽልኝ እንድንጨርስ። እኔ እኮ ሀኒቾ ተናድጄ የሚሰማኝ ስላጣሁ ነው። ኖ አይደለም፣ በጣም እንትን ይልሻል። ገባሽ? እሷን ደግሞ ከወደዱ ለምን አያከብሩላት? ምን ይሄን ያህል የሚያስቅ ነገር የለም። ኖ ይኸውልሽ፣ እነሱ አይደሉም። አንዳንድ የእሷን ልብስ ለብሰው አንዳንድ ጥሩ ወዳጆች አይደሉም። ገባሽ? እኔ እነሱን ሌሎቹን ለመንካት አለም። ሌሎችም እንደዛው በቃ ይሄ አንዳንድ እነሱ እንወዳለን ምን የሚሉት ከሱም ወገን ከሷም ወገን አሉ አንዳንድ ነቀርሳዎች። ከሁለቱም በጎነች አሉ። ለመንካት ሳይሆን በቃ እሷ የምትወደውን ብንወድላት የማለት ያህል ነው። አጋልጠን ሰጥ ደግሞ እሱ እየጠጣ አይደለም። ቆይ ቢራ አልደረደረ ምን አላለ። ቢጠጣ ሳንቺ እኮ ፈታ ለማለት እኮ ትዋለሽ እኮ ለፎቶ
ካሞች እኔ እዛ ፈታት ያለች እዛ እኔ እንትን ስለ ሁለቱ እያሞገሰ የሚያወራ ሰው ጋር ነው የምገባው። ከሁን በኋላ ብቻ የራሴን ገስት ገብቼ ሁለቱን እያሞገሰ ይሄ አንዱን አጣጥላለሁ አንዱን አነሳለሁ የሚባልበት ቦታ ላይ የለውም። ትላንትና ሀይሚዬ አታሳዝንም? በመድኃኒዓለም አንገት ፍርድብኝ። እንዲያው ተያቸው ተራዎች ተያቸው። ባሏ እኮ የሆነ ነገር እሱ ጭር ሲል እንኳን የሆነ ሊቀጣ ሲል ፊቷን እስኪ አይታቸው አንብቡላት። የዛኔ ሳሙና የበላለት እንዴት እንደተናደደች ታደስ እውነት እሱ የሆነ ነገር ሲሆን እሷን ያት እንዴት እንደምትሆን ትናንትና ጌም እየተጫወተ አይኑ ወዴት ነው ያለው? ልጁ ወደዛ ነው። ለምን አንረዳቸውም? በቃ እስከ መቼ ድረስ ነው ለያይተናቸው? እስከ መቼ? አሁን ደግሞ ቆራርጣችሁ ደግሞ ድምፄን ፖስቷል። ዋህላን እንደዚህ ገልብጣ እንደዚህ አለች። እንትና ሰደበች፣ እከሌ ሰደበች፣ ብሩኬ ሰደበች። እኔ ሰው ስለሰደብኩ አልሰደብኩ አይደለም። ማንም ማወቀልኝ አለ እንዲመሰክርልኝ። እኔ ሀይሚን መወዳት ቆፍጣና እኔ ለምናገራት ነገር ጽፋ የምትመልስልኝ ነኝ። እንደዚህ አይነት ነገር አልፈልግም። ምንም ማንንም ሰጠሽ አልሰጠሽ እማትን ለማመጥ ጀግና ስለሆነች ነው የምከተላት። ልንገራችሁ ብዬ ነው። እኔንም መናገር ከፈለገች ልኬን ትነግረኛለች። ከተከተልኳት ተከተልኳት፣ ከተውኳት ተውኳት። አለቀ። እንድታቁም እፈልጋችሁ። ስለምትኖር ሰው አይደለም። ጥሩ ሴት ስለሆነች ነው የምወዳት። እሱም እንደዛው አመስጋኞች ናቸው። በቃ ነይ እዛ እንትና ቤት እንሂድ እስኪ። እኔ ካናደድኩሽ ይቅርታ። የእኔ እናቴ ነው ውድ። አላናደድሽኝም እናቴ። ነይ እንሂድ እስኪ እዛ ደግሞ እዛም ተጠቅጥቀው ይሆናል ግን መግባት አልፈለግም። ነይ እንሂድና ነይ እንሂድ። ፍርዬ የኔ ቆንጆ ፍቅርዬ ነይ የኔ እናት